ሰላማችሁ ይብዛ ቅዱሳን በዓለም ዙሪያ ሆናችሁ የምትከታተሉን ይህ አሳፍ ብሮድካስት ነው። ዛሬ ደግሞ በጥቂት ጉዳይ ጥቂት ነገር ለመጠየቅ ዘማሪ በላይ እንግዲህ በሶሻል ሚዲያ ላይ አንዳንድ ነገሮችን ሲናገር ሰምቼው እሱን ለመጠየቅ ወደ ስቱዲዮ ጋብዤዋለሁ። ዘማሪ በላይ እንኳን ደህና መጣ። እንኳን ደህና ቆየልኝ። ደህና ነህ? ጌታ ይባረክ። እንግዲህ ሰሞኑን አንዳንድ ቪዲዮዎችን ስላየው በዛ ላይ አጭር ውይይት እንድናደርግ ነው የጠራውክ። ሌላ ጊዜ ግን በስፋት ከአንተ ጋር እናወራለን፣ እንወያያለን። ዘማሪ በላይ በመጀመሪያ ዘማሪ ነው ወይ? አዎ፣ በጣም የዘማሪ ጥሪው ወይንም ስጦታ ወይንም ችሎታው አለኝ ብለህ ታምናለህ? አዎ፣ በጣም እሺ። እንደዛ ከሆነ ዘማሪ በላይ በአንዳንድ ቪዲዮዎች ላይ ወይዬ በሉኝ፣ መድረክ ጥሩኝ የሚል አቤቱታ፣ ቅሬታ ለአንዳንድ ቤተክርስቲያኖች ታቀርባለህ እና እሱን ጉዳይ በተመለከተ አንዳንድ ሰዎች ቅሬታቸውን ያቀርባሉ። አንዳንድ ሰዎች ደግሞ አይ በርታ፣ እውነት ነው እኛም ብዙ አቅም ይዘን ታፍነን ተቀምጠናል የሚሉ ሰዎችም አሉ እና በሁለት ጎን ነው የሚታየው። እና እንዴት እንደዚህ ለማለት ቻልክ? ወይዬ በሉኝን በተደጋጋሚ ስታቀርብ ሰማሃለሁ እና ውጤቱስ እንዴት ነው? ውጤቱ በጣም ከፍተኛ ነው እና ወይዬ በሉኝ ወይዬ በሉኝ በጣም ይመቸው። ይሄ ወይዬ ይመቸው። እውነት ወይዬ በሉኝ እንኳን እኔ አይደለም ብዙ ሰዎች ብለዋል እኮ ተለውጧል። ብዙ ሰዎች ተለውጧል። ይሄ ወይዬ በሉኝ የታወቀው ጄፒኤስ ቲቪ በፕሮፌት ሄኖክ እና ያው እነሱ ምንም ብሉ እኔ ወይዬ በሉኝ ማለትን አልቀጥልም ማለት አልችልም። እቀጥላለሁ። ወይዬ በሉኝ እንደው ቢጨምረው ደስ ይለኛል። ሌላ ቢኖር ማለት እንችላለን። በጣም በወይዬ በጣም ብዙ ሰዎችን ነው ያ ፕሮግራም የጠቀመው። በጣም በወይዬ ዘማሪዎችን ብቻ ነው ሰባኪዎችን ይላቸዋል ይመስለኛል። አላውቅም። መንገድ ላይ ራሱ ሲያገኙ አንተ ወይዬ ይሉኛል፣ ወይዬ ነህ ይሉኛል። በዛ እንትን ብለሃል። በዛ የሆነ ማለት ታውቃል። አዎ፣ በጣም ድፍረት ጥሩ ነው። በእርግጥ እኔ ድፍረትን አበረታቻለሁ። በተለይ ደግሞ አገልግሎት ላይ ስንሆን ይገባናል። እኔ እውነት ለመናገር ወይዬ በለኝ ብለው በሚሰሩ ዘማሪዎችም ሌሎች አገልጋዮችም ቅራኔ የለኝም። ምክንያቱም አገልግሎት ውስጥ ብዙ ዝግጅት ኖሮ አንዳንድ ጊዜ ምስባኩን የማታገኝበት ሁኔታ ስላለ ደፍረህ መጮህ ትርፋማ አርጓል ማለት እንችላለን። በጣም ማለት በቃ ድፍረት ለአንድ አገልጋይ መኖር አለበት። አንተ ግን በዚህ ጉዳይ ላይ ምን አተረፍክ? ብዙ ነገር ብዙ መድረክ አግኝቻለሁ በዚህ በወይዬ ብዙ መድረክ። ከዛም በፊት ሰው አያውቀኝማ። እሱ ወይዬ ብለዋል። አዎ፣ እሱ መንገድ ላይ አገኘኝ ወይዬ አለ። ቪዲዮ ከሰራው በኋላ ቦሌ አጋጣሚ ከቸርች ወጥቼ እየተራመድኩኝ በመኪና እየሄደ ነው አግኝቶ ወይዬ አለ። ዓርብ ና እና ዘምር ምናምን ሲለኝ በቃ አይዞህ አትጮህ ትዘምራለህ ሲለኝ በቃ ደስ አለኝ። መንገድ ላይ አገኘኝ። ከዛ እንደዚህ በሳምንቱ ዓርብ ሄጄ ዘመርኩ፣ ወይዬ ተባልኩ። ከወይዬ በኋላ በጣም ብዙ ለውጥ፣ አገልግሎት በር በቃ ብዙ ሰው አወቀኝ። ብዙ መድረኮችን አግኝቻለሁ በወይዬ። ብዙ የአገልግሎት በር ተከፍቷል። ስለዚህ በወይዬ በሚባለው በዚህ እንቅስቃሴ ውስጥ ተጠቃሚ ከሆኑ ሰዎች አንዱ ነህ ማለት ይችላል። እንደው ስሜ ቢሆን ደስ ይለኛል። ወይዬ ብለው ቢሰይሙኝ ደስ ይለኛል። አንዳንድ በዚህ ፕሮግራም ላይ የተገኙ እንዳንተ ወይዬ የተባሉ በጣም አሁን ላይ በህዝብ ዘንድ ታዋቂ የሆኑ የተወሰኑ ልጆችንም አውቃለሁ። ያንን አጋጣሚ ተጠቅመው አቅማቸውን ያወጡ ዘማሪዎች አሉና
ይሄ ፕሮግራም ከጠቀማቸው ሰዎች መካከል ነህ ማለት እንችላለን። በጣም አንደኛው በጣም መልካም ነው። እንግዲህ ከነቢይ ሄኖክ ግርማ ወይንም ጂፒኤስ ቴሌቪዥን ባለፈ ክራይስት አርሚ ቸርች ወይንም ነቢይ እዩ ጩፋ ጋም በህልሜ ስዘምር አይቻለሁ ብለሃል። ያ ነገር ህልም ብቻ ሆኖ ቀረ ወይስ እንዴት ነው? ዘመርክ ወይስ ህልም ብቻ ሆኖ ቀረ? ፕሮፌት እዩ ጩፋን እንደዚህ በዚህ ቪዲዮ ብቻ አይደለም የሰራሁት። ከዚህ በፊት ሰርቻለሁ። ቪዲዮ ሰርቼ ማግኘት ፈልጋለሁ እንድትጸልይልኝ እንደው ታሪኬ ይለወጣሉ ብያለሁ እና ከዛም በኋላ አገኘሁት። እሱም ደውሎልኝ ሄጃለሁ። እስከ ቢሮ ሄጄ አግኝቻለሁ። ከዛም በኋላ ነው ይሄንን ደግሞ አዘምረኝ ብዬ ቪዲዮ የሰራሁት። ህልም አየሁት እና አልዘመርኩም። እስካሁን ክራይስት አርሚ በህልሜ እንጂ የእንትናን መዝሙር ልጋብዛ፣ የምህረት ይተፋን በቅርብ ይሆናል ክራይስት አርሚ ላይ እሱ ይሆናል በቅርብ ይሆናል። አሜን ማለት በቃ እየተዋረድኩበት ቪዲዮ ስለሆነ ባይዘው ብዙ መድረክ አጣሁት። በዛ ቪዲዮ አዘምረኝ ብዬ ክራይስት አርሚ ሲዘምር አይቻለሁ ብዬ በሰራሁት ቪዲዮ ብዙ ቸርቾች የራሱ ይጽፋሉ እኛን አታይም እንደብሎ እስከመሳለቁ። እውነት አንተ ደግሞ እንዴት ነው ደና ታዋቂ ሰዎች መርጠን ነው የምታልመው? እንደዛ ብሎ ነው እኮ የምጽፉብኝም የሚያወሩብኝም እንደዛ ነው። አንተ ደና ነው እና ምኑን እንደው ይገርማል። እውነት ለመናገር በትክክል ህልም እያየ ነው ወይስ እንዲሁ የመፈመስ ቀመር ነው? የመፈመስ ስሌት ነው? አዎ ሰው ልጅ እኮ ፈምሳለሁ ካለ ብዙ ነገር ነው፣ ብዙ ነገር አለ። በትንሽ ነገር ሊፈምስ ይችላል። እና እኔ ለመፈመስ እውነት ፈመስነት የሚባለው ራሱ ምን እንደሆነ ጌታን አላቆምም። ቪዲዮ ከሰራው በኋላ ቪዲዮዎች ባይራል ምናምን ሲወጣ ሰዎች እሱ ምናምን ስሉ ነው እንጂ ወይኔ እኔ ሰው ያገኛል ምናምን ብዬ ምለው እንጂ ለፈመስነት አይደለም ቪዲዮ የሚጠቀመው። ባይዘው ቪዲዮ የሚጠቀመው የምር ይልም ደፍሬ በመናገር ነው። ሰዎች ደፍሮ የራሳቸውን ሐሳብ የምናገሩ እንጂ እንደኔ እኮ ፓስተር ብዙ ሰዎች እኮ ህልም ያያሉ አይደፍሩም እንጂ ህልም አይቶ ህልም ግን እንዴት መሰለህ? ህልም በሶስት ነገር ይታያል። በስራ ብዛትም ይታያል፣ ከእግዚአብሔርም ይታያል። አንዳንድ ጊዜ አሁን ቀን የምታሰላስለውን ነገር ማታ ላይ እንደ ህልም ልታይ ትችላለህ። አሁን ስለዚህ አንተ ክራይስት አርሚ ቤተክርስቲያን ላይ ቆመህ የመዘመር ምኞት ካለ ለድንገት ስትተኛ ያንን ነገር ድጋሜ ልታየው ትችላለህ። እንደዛም አይነት ነገር ስላለ ያንተ ግን እግዚአብሔር አሳይቶ ነው ወይስ ከስራ ብዛት? ፓስተር ይሄን ሐሳብ ባይዘው ይሄን ሐሳብ ፕሮፌት ኢዩኤል መድረክ ላይ ጠይቆኛል ነው እንዴ? ኢዩኤል ጋር ሄደሃል? እንደዚህ ቪዲዮ ሰርቼ ኢዩኤል ቸራሊያ አካባቢ ቃሊቲ ወደ ጋብርኤል አካባቢ ነው መሰለኝ። ቸራሊያ ፊት ለፊት አዲሱ ኮንዶሚኒየም ፊት ለፊት እዛ ሄጄ ልክ ቪዲዮ ሰርቼ ነው የሄድኩት። ደግሞ አይቼ ነው የሰራሁት። ህልም አይቻለሁ እዛ ስዘምር ፕሮፌት ኢዩኤል የሚያገለግልበት ቸርች ሳገለግል አይቻለሁ በህልም ያልኩት ብዬ ቪዲዮ ሰራው። በሰራሁት ቪዲዮ እነሱም ያው ጠሩኝ። ከጠሩኝ በኋላ ይሄን ሐሳብ መድረክ ላይ በቃ ትዘምራለህ መድረክ አወጣኝ። በኋላ እውነቱስ አይታላ ላይ አይ በጣም ማለት እንደዚህ በጣም የተደራጁ ቸርቾችን ነው በህልም የምታየውና ካናዳ አሜሪካ ያሉትንስ ማየት አልጀመርክም? ይጠሩሃል። አይ ቸርቹን አላውቀውም ግን ካናዳ ሄጄ ሲዘምር አይቻልም። እውነት ቸርቹ የሆነ ምን አይነት እንደሆነ አላውቅም። ያው ጸልዬበት እንደገና እንጂ የሆነ ካናዳ ላይ ሲዘምር አይቻልም። በእውነት አይቻልም።
እሱም ቪዲዮ ከሰራው የቸርቹ ስም መጥራት ስላለብኝ ነው የተውኩት እንጂ አይቻለሁ። ካናዳ ላይ አይቻለሁ። እንደሚዘምር ደግሞ እንደሚሄድም እርግጠኛ ነኝ። ጌታን ካናዳ ወይ ሲልህ የሆነ ቸርች አይተሃል? በቃ አይቻለሁ። ካናዳ ላይ ሲዘምር አይቻለሁ። ራሴን ቸርቹን አላውቀውም፣ ግን የሆነ ቀይ ነገር ምናምን መድረኩ ላይ ያለበት ስሙ አላየሁትም። ቆሜ ሲዘምር ነው ያየሁት በፕሌን ሄጄ። ከዛ ካናዳ እንደሆነ ብቻ አውቃለሁ። ህልሙን ግን የማምጣት ማለት የሆነ ያየውን ህልም ታስባለህ አይደል? ያን ህልም ለማምጣት አልቻልኩም። እና እግዚአብሔር ማን ያውቃል፣ የሆነ ጊዜ ላይ ደግሞ ካሳየ አንዱ ምን አለኝ መሰለህ፣ ካናዳ ላይ እንደው የሆነ ጊዜ ላይ ካናዳ ላይ ጊዜ መዘመር ፈልጋለሁ ብዬ አውርቻለሁ። አሜሪካ ላይ ምናምን ስል ፕሌንም 3 እግር ነው ያለው፣ የኔ ባጃጅም 3 እግር ነው ያለችው ነው አዋሳ ነው ዘዳለ። ብዙ ሰዎች በበጎ ጎኖም ያዩት አሉ። ማለት ለማገልገል ያለህን ቅንነት በበጎ የሚረዱ ካሉ እና እንደዛው ደግሞ የሚያብጠለጥሉ ሰዎች አሉ። አዎ ልክ እንደዚህ ክፉ ሰዎች እንዳሉ ሁሉ መልካም በጣም ጸደይ። አሁን ካናዳ ሄጄ ሲዘምር እኔ ህልምን ካየሁት ህልምን እኮ እግዚአብሔር ደግሞ የአንዱን ልብ ይመታል። እግዚአብሔር ካሳየክ ይሆናል። አዎ ግን እንዲሁ እየመረጥክ ካናዳ ፓስተር ልታስቀኝ ካልሆነ እውነቴን እኮ ነው። እንትን ኢራቅ አለ፣ አፍጋኒስታን አለ፣ አረብ ሀገር፣ ሱዳን እየቆየሁ ያለው እሱ እና ፕሮፌት ኢዩኤል መድረክ ላይ ቆሞ ነው ባይዞ እቺን ሐሳብ እውነት አይታል አለኝ። እውነት የምር አዎ አሳይቶ ካለ እግዚአብሔር አለ ይባል። እኔ ደግሞ ሪሊ ስለነበርኩኝ በቃ አዎ አልኩት። ከዛ ዘምሬያለሁ። እዛም በእንደዚህ አይነት ቪዲዮ በመስራት ነው ሄጄ የዘመርኩት እና ጌታ ሲያሳየኝ ሄጄ ዘምርበታለሁ፣ ደግሞ እሰራለሁ። ከጋበዘኝ ጋበዘኝ። ስለ እግዚአብሔር ከተናገረኝ የማይጋብዝበት ምክንያት የለም። ብቻ እግዚአብሔር ይናገረኝ እንጂ እኔ አሁን አንዳንዴ እንደው የምፈራው ምን እንደሆነ ታውቃለህ? እንዲህ እያልኩት ዝም ብዬ በድፍረት እንደው እንዳልናገር ጌታው እያልኩት ነው። እና ህልም አያለሁ፣ ብዙ ቸርቾችን አያለሁ። ሰዎች አሁን ኮሜንት ስለምጽፉብኝ ነው የማልሰራው እንጂ እንደኔ ደግሞ ድፍረት ለአንድ አገልጋይ በጣም መጀመሪያው ራሱ መሆን አለበት። ድፍረት ከሌለ አንድ አገልጋይ ሊባል እኔ እንጃ። እንደው ዘማሪ በላይ አንተን ኢንተርቪው ከማድረጌ በፊት ስለአንተ በቅርበት የሚያውቁ አንዳንድ ሰዎችን አውርቼ ነበርና ዘማሪ በላይ እንዴት ነው እውነት መዝሙር ላይ አቅሙ አለው ችሎታው አለው ወይ ብዬ ጠይቄ ነበር። እና አንዳንድ ሰዎች በተለይ ወላይተኛ ሲዘምር በጣም ጎበዝ ነው፣ ጥሩ ነው፣ ወላይተኛ ላይ ቢገፋ ወላይተኛ ላይ ቢቀጥል ጥሩ ነው የሚል ነገር ሰምቻለሁ። እና ከዛም ፕሮፋይል ውስጥ ገብቼ ሳይ ወላይተኛ በጣም ረዣዥም ግጥሞችን ደግሞ በጥሩ ቅላጼና በጥሩ ይሄ ፖቴንሻል ስትዘምር አይቻለሁ። እና እንዴት ነው አንተስ በዛው ነው መግፋት የፈለከው ወይስ በሁለቱም ነው? እኔ አንደኛ ያው የተወለድኩበትም ሀገር ያው መጀመሪያ አፍ በከፈትኩ ቋንቋ አለ አይደል? እሱ ትንሽ ያው እንግዲህ አሁን አማርኛ ራሱ እያወራውም ያጥርብኛል። ለዛ ሆኖብኝ ነው እንጂ በሁለቱ ነው። ደግሞ በደንብ በሁለቱ ላይ ነው ማተኩረው። እና ሳተኩር ሰዎች ደግሞ ለቲክቶክ የሚሆን ነገር ደግሞ ለሚዲያቸው ምናምን ሲሉ ቆርጦ የሚፈስቱትን ነገር ነው ወላይተኛ። አዎ በጣም እሱ ነው እንጂ እኔ ሁለቱን ዘምራለሁ። ሁለቱንም ማስቀጠል በጣም ጥሩ ነው። የቋንቋ ዘማሪዎችም ደግሞ በራሳቸው ቋንቋ ሲዘምሩ ብዙ ተጽዕኖ የፈጠሩ በአፋን ኦሮሞ በተለያየ ቋንቋ በቋንቋቸው የዘመሩ ሰዎች በወላይተኛም ቋንቋ ተጽዕኖ የፈጠሩ ዘማሪዎችን እናውቃለን። እና በዚህኛው ደግሞ በደንብ አቅም ባለህ ነገር ላይ ትኩረት አድርገህ ያኛውንም ያዝ፣ በጣም ጥሩ ነው። ዘማሪ በላይ ሰሞኑን ደግሞ በስቱዲዮ አንዳንድ ነገሮችን ስትሰራ አይቻለሁ። ያው ወላይተኛ መዝሙር ወላይተኛ ብዙ ያው ይቀልልኛል ብያለሁ። ስለሚቀልልኝ በርኩበትም ስቱዲዮም ሲጋብዙኝ ጓደኞች አሉኝ
ስራ በወላይተኛ ሲሉ በቃ እኔም በወላይተኛ ነው በደንብ የሚደፍረው እና እየሰራው ነበረ። ቲክቶክ ላይ ለቅቅ ያለው የራስን መዝሙር እየሰራ ነው። አሁን የራሴን መዝሙር እየሰራ ነው አሉ። የራሴ የሆነ መዝሙሮች መድረክ ላይም ብዙ አልሰራቸውም እነሱ አሉ። ግን አሁን እየሰራው ምናምን ያለው ከራሴ መዝሙር ባሻገር ደግሞ እንትን ከበሮች የሰው መዝሙር እየሰራ ነው ማለት አቅም ይፈልጋል። የራሴን ነገር ሲሰራ የገንዘብ አቅም ይፈልጋል። በዚህ አጋጣሚ የምትሰሙን ሁላችሁም የአሳፍ ብሮድካስት ተከታታዮች ዘማሪ በላይ ማገዝ የምትፈልጉ ስልክ ቁጥሩን ከታች አስቀምጥላችኋለሁ። ወላይተኛ መዝሙሮችን በስቱዲዮ እየሰራ ነው እና እሱን አግኝታችሁ ማገዝ ትችላላችሁ ማለት እወዳለሁ። ዘማሪ በላይ ሌላ ጊዜ በደንብ በስፋት እንገናኛለን። ነገር ግን አንድ ጥያቄ ጠይቃለሁ። ካናዳ ወዬ ሲሉክ ይህንን ስቱዲዮ እንዳትሳት። አይ በዚህ አይነት ይሄን ስለማቀር አንድ ነገር ይዘህ ትመጣለህ ለስቱዲዮ ቤት። ችግር የለውም አረሳ። ተባረክ፣ በርታ። ሁላችሁም የተከታተላችሁን ከዘማሪ በላይ ጋራ እንደዚሁ በአንዳንድ ነገሮች እንጨዋወት ብዬ ነው ዛሬ ጥቂት ነገር ጥያቄ ያደረግኩለት። ቢታንያ ሾው ላይ በስፋት የህይወት ታሪኩን ታገኛላችሁ። እዛ ላይ መመልከት ትችላላችሁ። በጣም ወዳችኋለሁ። ሰብስክራይብ በማድረግ የአሳፍን ብሮድካስት ደግሞ አበረታቱ። 2019 በስፋት ለመስራት ዝግጅታችንን ጨርሰናል። የተወደደ ዘማሪ በእውነት ቅን ነው፣ በጣም የዋህ ነው። እንደዚህ ያሉ ሰዎችን ድካም ቢኖርባቸውም ከድካማቸው ባሻገር ውስጣቸው ያለውን ጠንካራ ጎን በማየት ሁላችንም እንድናግዛቸው አበረታታለሁ።